እሺ ቢያንስ የሚያቀልለት ነገር እንፈልግለት። ይሄ ልጅ እኮ የሚታሰረው ልኩን ነው። ለምን ካጠፋ ይከሰሳል። ማንኛውም ሰው እንደሚከሰስ ይከሰሳል። ምን አገባን? ይመለከተናል። የእሷን ፕራይቬሲ እያስጠበቀ እሱ እዚህ 15 ዓመት ምናምን ሊፈረድበት ነው። የየትኛው መልአክ ነው እሱ? ምንም እኮ የማይመስል ነገር ነው እኮ እያወራሽ ያለሽ እኮ። የእብደት አወራር ነው እያወራ ያለው እኮ። ምን እኔ ከመጀመሪያው ጀምሮ አብዶ ነው። ኢንስፔክተሩ ጋር እያወራሽ የነበረውን ቴክስት አይቻለሁ። ከዛ እናንተ ሶስታችሁ ተባብራችሁ ይሄ ልጅ እንዲጨልል እያደረጋችሁ ከሆነ ማለት ነው በእምኒ እየሰማሽኝ ነው አይደለ? ምን እንደማደርግሽ ነው ያውቃል። እኔ ምን አገኛለሁ እንደዚህ ነው? እኔ ጓደኛሽን አላምናትም። ማስፈራራት የምችለው በእውነት ለጓደኛሽ እንድትቆርቆር አልፈልግም። ተቆርቆር አይደለም ግን ሁኔታው ነው እያየሽው ነው አይደል? እኔ ኪያ ምን ነው የራስ ሊጨልል ነው እኮ ልጁ ብቻ አይደለም እኮ ይጨልል ያለው እኮ እንዴ። ይሄው እንዴት እንደሚያደርገው እያየሽው አይደል እንዴ? ሚሞሪ ያሳየኝ አላሳይም። ከዛው ደግሞ መልሶ ደግሞ እኔ እኮ እንዴት አድርጌ ልረዳው? አትዘንልኝ፣ አውጣው መረጃውን አለችው። የምር መረጃ ቢኖረው እንደዛ ስትለው ዝም ይል ነበር። ግን ገጥፋ ኪያ ታደክሚኛለሽ አንተ። ቆይ እንዴት ቢያስብ ነው እንደዚህ እያደረገ ያለው? ጭራሽ እህትነትሽን ከኔ ፋቂው ነው እኮ ያለኛል። ኪያ ዞሮ ያጠፋው እሱ ምንም እናድበሰብስለት ነው ነገር አለ። እኔ አይደለሁኝም እኮ አልኩ አይደለ? እንደዛ ነገር እስካለሽ እኔ ነኝ ይቀርማል። እኔ ስለ ሚሞሪ እኮ ማውቀው ነገር የለም። ስለ ሚሞሪው ምናምን አይደለም። ይኸውልሽ እኔ ፊት ለፊቱ ላይ ልክ መሆኑን ልነግረው ስለማልፈልግ ነው ከሱ ጋር ስጋፈጥ የነበረው ነው የምልሽ። የምሩን ግን እያወራ ከሆነ ሚሞሪውን አስጠፍተሽበት ከሆነ ከኢንስፔክተሩ ጋር እያወራሽ የነበረውን ቴክስት አይቻለሁ። ከዛ እናንተ ሶስታችሁ ተባብራችሁ ይሄ ልጅ እንዲጨልል እያደረጋችሁ ከሆነ ማለት ነው በእምኒ እየሰማሽኝ ነው አይደለ? ምን እንደማደርግሽ ነው ያውቃል። እኔ ምን አገኛለሁ እንደዚህ በመሆኑ? ምን አገኛለሁ? አላቅም ግን እኮ እያወራሽ ነበር አይደል እንዴ አንቺ? እኔ አላወራሁትም። እኔ አይደለሁኝም እና ማን ያወራው? ባንቺ ስልክ ማን ነው የሚያወራው? እኔ አላቅም ማን ሲያወራው እንደነበረ። ስልኬን ማን ወስዶት እንደነበረ እኔ አላቅም። ሲቀጥል ደግሞ ስለ ሚሞሪው ማውቀው ነገር የለም። እኔ የት ያርገው ምን አይነት ነገር ውስጥ ያስቀምጠው በምን አውቃለሁ? እኔ ጠንቋይ አልቀልም። ምን ማለት ነው? በምን አውቃለሁ ማለት እንደምታውቂ እኮ እየተናገረ ነበረ። ይኸውልሽ ምን ውስጥ ያስቀምጠው ነው በምን አውቃለሁ? ቶፋ ስለ ሚሞሪው ያደረገው ነገር እያንዳንዱ ነገር 100% ማለት ይቻላል ጥፋቱ የሱ ነው። ግን ደግሞ በህይወቱ አንድ ቀን ዋሽቶ ማያውቅ ልጅ ነው። ስለዚህ ሚሞሪ ጠፍቷል ካለ የምር ጠፍቷል ማለት ነው። የጠፋው ደግሞ ባንቺ ከሆነ ነው የምልሽ። እኔ እንዴት ነው ላጠፋው የምችለው? እንዴት የሆነ እንደዚህ አይነት ነገር አይደለም አውቀዋለሁ። እንደዚህ አይነት ነገር ማድረግ ብቻ አይደለም ነው የምልሽ። እኔ ኪያ ምን ነው የራስ ሊጨልል ነው እኮ ልጁ ብቻ አይደለም እኮ ይጨልል ያለው እኮ እንዴ። ይሄው እንዴት እንደሚያደርገው እያየሽው አይደል እንዴ? ሚሞሪ ያሳየኝ አላሳይም። ከዛው ደግሞ መልሶ ደግሞ እኔ እኮ እንዴት አድርጌ ልረዳው? ኪያ እንዴት ነው መረዳት የምንችለው ይሄንን ልጅ? ምን እናርግለት እንዴ? ትንሽ ከቆየ እኮ ህግ ይወስደዋል። ተወይ ከእጃችን ይውሰደው፣ በቃ ይውሰደው። ይሄንን ነው እኮ የሚፈልገው እኮ ኪያ። ይሄንን እኮ ነው እየፈለገ ያለው እሱ። ይሄንን ነው የፈለገው። ሌላ ምን የፈለገው ነገር አለ? ትታሰራለህ አልኩት እንዴ። ሰው አይማርም እንዴ? 2 ቀን እኮ እንዴ ሰው መንቀሳቀስ መሮጥ የለመደ ሰው እንዴት 2 ቀን እስር ቤት ተቀምጦ ትንሽ ወደ ኋላ መለስ አይልም እንዴ? 2 ቀን እኮ እዛ ታሰረ እኮ ኪያ። ዋስ ባልሆን ኖሮ ነው እጄ ተመላልሽ እንዴ። ስንት የዛን የሄድኩኝ ጊዜ ማለት ነው የዋስ መብት በ1000 ብር ተወስኖላቸው አንድ ሰውዬ የሚከፍልላቸው አጥተው የኔ የሚሉት ዘመድ አጥተው የሚከፍልላቸው አጥተው ቁጭ ብለው ነበረ። በአጋጣሚ ሰማን ይከፍይላቸው አስወጣውኝ። ገንዘብ ተሰብስቦላቸው ገንዘብ ይዘው 1000 ብር የሚያስወጣቸው ግን አጡ። ይሄ ልጅ ዘመደ ብዙ ነው። እኔ ባልመጣ አንቺ መተሽ ታስወጪዋለሽ። አንቺ ባትኖሪ አንዋር አለ። ስንት ሰው አለ እሱን ማስወጣት የሚችል ግን ሄደን አስወጥተነው እንኳን እንዴት አይገባውም? 2 ቀን ምሽት አሳልፏል እኮ። እሺ ምን እናድርገው? ወደኛም እያለ እኮ ነው፣ እኛንም እየጠረጠረ እኮ ነው። ወይ ሆስፒታል እንሰደውሽ። ጭንቀት እንደዚህ ያደረገው እኮ ነው ቶፋ። እኔ እኮ ሁኔታው እኮ ልክ አይደለም። መብራንም ሁኔታው ልክ አይደለም ይመስልሻል? ግን ነገር ስራው ግን እንደዛ ነው እኮ የሚመስለው ኪያ፣ እንደዛ ነው እኮ የሚመስለው። አይ ወንድሜ ባይሆን በደንብ ጠረጥሮ ነበረ። እውነት ማላውቀው ሰው ቢሆን አደራረጉ፣ ድርጊቱ፣ ሁኔታው ምናምን ነገር በቃ እንደዛ ነው እንዳደረገ ሰው ነው የሆነ ያለው። ግን ደግሞ ወንድሜ ነው እንዴት አርቂ እንዳደረገው እንዴት ለማንቶይ ይሁን እንደዚህ አይነት ሰው አይደለም። እኔ እኮ አሳምሬ አውቀዋለሁ እንዴ። ሊያብድብን ነው እኮ ቶፋሽ። ምንድነው ማድረግ ያለብን? ይሄ ልጅ እኮ ከእጃችን ሊያመልጥ ነው። ወደኛ መጠቆም ጀመረ እኮ። አንቺ ነሽ እኮ እያለኝ እኮ ይሄ ልጅ ሊስስ ነው ቶፋ። ጭንቀቱን እንደዚህ ያደረገ ያለው አድርጎትም ከሆነ እንዳይቆም ብሎ እየተጨነቀ ወይ ደግሞ ሳያደርገው ወይ እነሱ የሆነ ነገር እያረጉት ነው ወይ ያቺ ተንከሲስ ልጅ እያስፈራራች መጨረሻ ጊዜ አግኝተዋለች። እሷ ጋር ነበር ሲያወራ ነበር።
በቪዲዮ እንዳሳያት ነው ሲያወራ ነበር። አይሳለች ለምን እሷን አንዴ ቀርጣት እንዴ? አንቺ አሳይቷት ማለት ነው ቪዲዮን አሳይቷት አልደነገጠችም ሁላ ምንም አልመስላት አልደነገጠችም። ይሄኛውን ከየትም ኤአይ ላይ ማንም እኮ ጀነሬት ያደርጋል እኮ ነው ያለችው እኮ። እና በዚህ ልክ ከተዳፈረች ልጅቷ ስለዚህ ውሸት ነው ገብቶታል። እሷ በዚህ ልክ ኤአይ ነው ብላ ካወራች እኛ ሚዲያ ላይ ያለን ሰዎች ደግሞ ሪሉን ከፌኩ ጋር መለየት እንደማይከብደን አወቀ። በቃ ሌላ ምንም ቢያንስ በዚህ ያመልጣሉ ብሎ አስቦ ነበር ማለት ነው። ወይ አይደለም ምን ይሄን ውስጤ እንደዛ አይደለም እያለኛል ውስጤማ እኮ እኔም እኮ እንደዛ እያለኝ እኮ ነው። ይሁንና አያደርገውም እያለኝ ነው ውስጤ። ግን ፋክቱስ እያየን ያለነው ነገርስ ሚሞሪ ያሳየኝ አላሳየም? እሺ ለነሱ አሳያቸው አላሳየም፣ ለሷ አላሳየም። እሺ ተወሱ ይቅርና ለራሷ ለባለ ጉዳዩ እንድትፈራ ለራሷ አሳያታል። አሳይቷት አልፈራችም። ስለዚህ ለምንድነው እሷ እንደዚህ እንድታምነን ያደረግነው? ቆይ ጭንቅላታችንን ለምንድነው እንድትቆጣጠረን ያደረግነው? መቼም እኮ አላመናትም። አንድ ቀን አምናት አናውቅም እኮ ኪያ። ማን ያመናት? እና እሺ እኮ ቀጣይ ሳምንት እኮ በቃ እስር ቤት ይገባል እኮ። መረጃ ካላመጣ እኮ እስር ቤት ይገባል። አንድ አመት እኮ አይደለም የሚታሰረው ከ9 ወር። እሺ እኛ ምን እናድርግ? ወንጀለኛ ከሆነ ወንጀለኛ ነው። ወንድሜ አይደለም ለምን እናት ያቱንም ወንጀለኛ ከሆነች በቃ ወንጀለኛ ነች። አላደረገውም ቶፋ እንደዚህ አይነት ነገር አያደርግም እሱ እንደዛ። እኔም እኮ ውስጤ እንደዛ ነው እያለኝ ያለው ኪዩ። ውስጤን ማመን እኮ በጣም እፈልጋለሁ። ጓደኛሽ ይሄን ነገር አድርገው ከሆነ አንቺ ብቻ አለሽ ፈጣሯን ነው እንድጠላ ማረጋት። ዝም በይ አንቺ። ምንም የምታወሪበት ምንም አይነት ነገር የለም። እሺ ምንም እንድታወሪም አልፈልግም። የሰማሽኝ ነው አይደል? ምንም አላደረኩም። በእግዚአብሔር ስልክሽ የት ነው ያለው? እስካሁን እኮ ፖሊስ ጣቢያ ነው አይደል? ፖሊስ ጣቢያ ለምን የገባ ነው? እሺ ማናችሁ ምን? እኔ እኮ በመንገር አልተገኘም አይደል? ገና ምንድነው አልተገኘም ማለት? አሳጭሽ የለ እንዴ? ቃል በቃል የጻፍሽውን እኮ አነበብኩልሽ አይደል እንዴ? ከእስር ቤት እንዳይወጣ ብትችል እንዲሰቀል አድርገው እኮ ብለሽ እኮ ነው ቴክስት ያደረግሽለት አይደል እንዴ? ፋኒ አይደለሁኝም እኮ ቴክስት በአንቺ ስልክ ማን ቴክስት ሊያደርግ ይችላል? ሌላ ሰው ሊያደርግ ይችላል። እኔ አይደለሁኝም። ጓደኛሽ ታደርገው ትችላለች፣ ልትሆን ትችላለች። እኔ አላውቅም። ፓስወርድሽን ታውቃለች? አታውቀውም። ለምንድን ነው የምትቀያየሪው? አንቺ ወንጀለኛ ነሽ። አስሬ የምትቀያየሪው የራሴ ስልክ አይደል? ለምን ነው የማልቀያየረው? በምን እንዳላምሽ ያደርግሽ? መቀየር አንድ ነገር ነው፣ መቀያየር ግን ሌላ ነገር ነው። ለምንድን ነው አስሬ ደጋግመሽ እንትን አካውንት አይደለ ሰው ሀክ የሚያደርግብሽ ነገር አይደለም። ወንጀለኛ አይደለሽም። አንዴ ነው የቀየርኩት፣ ግን አጠገቧ ነበርኩኝ። ቀይሬዋለሁ አልሽ እኮ አንዴ ቀይሬዋለሁ። ስለዚህ የዛኔ አጠገብሽ ነበረች፣ አጠገቤ ነበረች። ያኔ ግን እንደዛ አላልሽኝ። ቶፋ ብያለሁ፣ አልሰማኝም። አጠገቤ ነበረች። ስቀያይረው አይታኛለች። ስቀይረው ነው የሚባለው። እሺ ስቀይረው ቶፋ በከተረበ አሁን ምንድነው? እሺ ቤት ሄደን እንጠብቀው። ፈራው ልጅ እኮ ሊያብድ ነው። ቶፋ እንደውልለት እስቲ ደውይለት። ነሳልኝ እንዴት ነው አርጎኝ ሄዶ? አንቺ ነሽ የሰረክሽኝ አለኝ እኮ። ይረጋጋ ይበለው። መታሰር በቃ ከጠፋ መታሰር አለበት። ኪያ ሁሉም ነገር ወደሱ ነው እያደላ ያለው። ሁሉም መረጃዎች ለመንግስት የሚሰጥ ብቸኛ ሰው እኮ ነው እሱ። ራሱ ለመንግስት እጁን ይሰጣል። ግን አሁን እየፈራን ያለው አይተኸዋል። ለፖሊስ ሰጣለው ስለ እንዴት ይሆን እንደነበር ለሚዲያው ቅርብ ነኝ ብሎ ስለሚያስብ ለቴክኖሎጂ ቅርብ ነኝ ብሎ ስለሚያስብ እንዳለችው በኤአይ የሆነ ነገር አቀናብሮ ምናምን ነገር አሳያት። ካሳያት በኋላ እሷ ኤአይ ነው አለችው። እሷ በዚህ ልክ ካመነች፣ በዚህ ልክ ከተጠራጠረች እነ ኪያነት ወይ ምናምን ነገር ቢያዩትማ በቃ ሌላ አማራጭ የለኝም ብሎ መፍራት ጀመረ። ያው እንደ እብድ ያደርጓል። ይሄንን ነው በቃ ማመን ያለብን። በቃ ፋክቱ ይሄ ስለሆነ ማለት ነው። ውስጤ የሚለኝ ውስጥሽ የሚልሽን ነገርማ የምናዳምጥማ ከሆነ ይሄ ልጅ በቃ መልአክ ነው ማለት ነው። ምንም አይሳሳትም፣ ምንም በቃ መጥፎ ነገር አይሰራም ማለት ነው። ይሰራል እኮ። እኔ አሁን እያልኩት ያለሁት ምን ታውቃላችሁ? በዛ ሰዓት ላይ ስትጮህ ራቁቱን ነበር፣ አነቃት። ያ ነገር እንደ መድፈር ሙከራ መስሏት ከሆነ በቃ እናሳምናት። እሺ ወይ በሽምግልና ለምን አድርጎት ከሆነ ይታሰራል። ሽምግልና ማያስፈልግም ነው ነው አላደረገውም። እኔ የሚመስለኝ ለምን አይነግረንም ብሎ ነበር። ልብሱን አልቋል አይደል? ከዛ በኋላ ለምን አይነግረንም? እኔ እኮ ወንድ ነኝ እኮ አይደለ? ኪያ ስሜት አለኝ ምናምን ነገር ልረዳው እችላለሁ። ተውዬ እንደዚህ አይነት ነገር ተፈጠረ ምናምን ነገር ወይ ደግሞ እንዳልሽው ልክ ልብሴ ምናምን በማወልቅበት ሰዓት ላይ መሰላት ብሎ አይነግረኝም እንዴ? እሱ የሚለው ሌላ ነገር ነው። አንዴ እጄ ተሰብሮ ነበረ ፕራንክ ነው። ከዛ እጄ ጤነኛ ነኝ ምንም የማይመስል ነገር ነው ደጋግሞ የሚያወራው። ይሄ ፕራንክ በቀረብን ኖሮ
ካደል ቁጭ ብለን ነው ዝም ልጅ እኮ አካሄዱ ራሱ ደስ አይልም። መኪና ስር ቢገባ አስቶይ የሆነ ነገር ቢሆንስ ግራ ገብቶኛል። ተአምር ነው ያነሳኝ ስልክ እኔ ጨነቀኝ እኮ። እሺ ምን ላድርግለት? ስታል ያገኛት ምናልባት እንዳይሄድ ደግሞ ከሷ ጋር እንዳይጣላና ድጋሚ እጁ ላይ ሰበብ እንዳትሆንበት ውፋ ደውልላት። ደውልላት። እሷን ግን ወይ አስሮ ማናዘዝ ነው። እሷ በምንም ታምር አድርጎታል ነው እያለች አለች። እስቲ ለአሁንም እንደዛ ነው። ጓደኛሽ ስታሽና ሰጣሻት ለያትም ያኔ እንግዲህ ዋሸች ብዬ እንትን ልላልቻልኩም። እንዴት ስታወራ እንደነበር እያየሻት ነው አይደል? ለቅሶ በምን የሚያሳምነኝ ነገር አይደለም። እኔ ሴት ልጅ ፈለገች ሳታለቅሳለች። በፈለገች ሰዓት እንደፈለገች መሆን ትችላለች። አለቀ። ተረዳሽኛ? ከዚህ በላይ ምንም ያለው ነገር የለም። በቃ ግን ደግሞ አሁን በጣም እያስፈራኝ ያለው ነገር ምን ታውቂያለሽ? እውነታው እሷ ጋር ነው ወይ እውነታው ወንድሜ ጋር ነው። ግን ደግሞ ስላላመን ነው ብቻ የሆነ ነገር ከሆነ ቢያደርግባት ራሱ አለቀት። ቢያደርግባት ማለት ነው ወይ አሳማኝ መረጃ የላት ወይ የምትናገረው ነገር ትክክለኛ አይደለም። አንቺ የምትናገሪው ነገር ትክክለኛ አይደለም። እሺ እኔ ማናችሁ ጓደኛሽ ለማናት አልችልም። እሱ ለምን አንቺ ጓደኛዬ ስለሆንሽ ነው ለማመን እየሞከርክ ያሉት። ግን አንቺ የምትታመኚ ብለሽ ታንሳለህ ማትችል በምንም ታምራት ታንሳለህ እንዴ? ሰማይ ልቧን ሰርታለች። እሺ ለማን እኔ ከዚህ በኋላ ለማንም እየመጣ አላስረዳም። የፈርዲ ጉዳይ እንትን አደረገችው ጉዳይ አደረገችው የሆነ ነገር ቀልድ እኔ ምናልባት ስሜታዊ ምናምን ሆኜ ሊሆን ይችላል ካሳለፍኩት አንፃር በጣም ብዙ ጊዜ በእንደዚህ አይነት ጉዳይ ላይ ስላወራ በጣም አግሬሲቭ ሆኜበት ሊሆን ይችላል። እሺ አንቺ እንዴት ይመስልሻል? የምር ያደረገው ይመስላል አይመስልም? እኔ እየመሰለኝ ያለውን እኮ ነገርኩህ። ሲነግረኝ በፊት ተጥያለሽ ምን እንዴት ነኝ አይደል ያለሁት ወይ ምንድነው የተፈጠረው ስለው በሩን ዘጋችሁ። ከዛ በኋላ በሩን ስዘጋው እኔ ተነስቼ በሩን ልከፍተው ሲሄድ መጮህ ጀመረች። ከዛ በኋላ ምንድነው የሚያስጮህሽ ብዬ አነኳት አይደል ያለው። ረጅም ሰዓት እኮ በሩን አልከፈተም ነበር። በር ስለደረሰ አነኳት እኮ ምንድነው ግን እሱ የመሰለው ፕራንክ ነው። ፕራንክ ከሆነ ደግሞ ሁላችንም እንደዛ ነው የሚመስለን። ለምንድን ነው የሚያንቃት? ይኸውልሽ ደፈረኝ ስትል ምን እያደረግሽ ነው ብሎ ደግሞ ማለት ነው እሱ ያለችው ደግሞ በሩ ለመከፈት ረጅም ሰዓት ፈጅቷል እያለች ቢያንስ ምን ያህል ሰዓት ከፈጀ ደግሞ እሷ ጉልበተኛ አይደለችም። ጉልበቱን ይዛ እንዲንቅልቅ አድርጋ አንዴ ግን ይቅርታ አድርግልኝ። ረጅም ሰዓት ከፈጀ ሙከራ አይደለም እኮ ሊያደርግ የሚችለው ሊደፍራት ነው የሚችለው ይሄን ነገር ካደረገ እና ሙከራ ነው። ከዛ በላይ ምን ለምን ሊሆን ይችላል? በዛ ሰዓታቶች አሉ ብቻ ትንሽ ሰዓት በቃ ደቂቃዎች ነው አይደል? ግን ደግሞ የሷ ልብስ አልወለቀም ምንም አልሆነችም አይደል? በዛ ሁሉ ሰዓት ካደ የሆነ እኮ ጠንካራ ነው እስከምናውቀው የሷ ልብስ ማውለቅና ወሳ ማጋደም ያቅተዋል? አያቅተውም። ኧረ ንቁ አያቅተውም። እንደ 5 ደቂቃ በቂ እኮ ነው የሆነ ነገር ለመፍጠር። የዚህን ያቀላል ነው አይኖ ልትታገለው ትችላለች። ለምን አይደለም እኮ ኦፖርቹኒቲ ተመቻችቶ አይደለም እኮ ያለው ገብቶኛል። ሰውነታችሁ ተመቻችተው የእሱን ፊት አየሁትኝ። ምንም የተባጨረ ነገር የለበትም። ሊድን ይችላል ቁስሉ ነው ምን የተባጨረ ነገር እንኳን የለበትም። ሰው እኮ እንኳን ሲደፈር አይደለም ከሱ ጋር ትንሽ ሲጣላ እኛ ስለሱ አይደለም ማንም እኮ እንደዛ ያለ የለም። ኪያ አሁንም ቢሆን ማለት ነው ጽንፍ እያስሽ ነው ያለሽው አንቺ። በቃ ወንድምሽ ነው ወንድሜ ነው። አይ ነው እስካሁን እኮ የተከራከርኩልሽ እኮ ነው። ይኸውልህ ተወኝ። እኔ እውነቱን ስነግርህ እንደ ሴት ልረዳት የምችለው ነገር ነው ታውቃለህ። የትኛውም ሴት ከአንድ ወንድ ጋር እንኳን ክፍል ውስጥ አይደለም ኖርማል ቦታ ላይ እንኳን ልብሱን አውልቆ ወደ እሷ ሲጠጋ ልታስብ የምትችለው ሊደፍራት እንደሆነ ቤቱ ነው ያለው። ቤቱ ነው የመጣችበት። ሲቀጥል ፍቅረኛው አለች አጥሚት ነው ምናምን ነገር ልትገዛ ልትሰራ ቦታችበት እያደረገ ፍቅረኛው እያለች ሊደፍራት ይሞክራል። መድፈር ከፈለገ ብቻውን ነገሮች እኮ አይመስሉም ነው የምልሽ። እኮ ነው የምልህ። ግን ደግሞ ሆኗል። የማይመስል ነገር ብቻ ሁልጊዜ አይሆንም ማለት እኮ አይደለም እኮ። እሺ አንቺ በዛ ወገን አየሽው አይደለም? በዚህ ወገን ደግሞ እዩ መረጃ አለኝ የሷ ፕራይቬሲ መጠበቅ አለበት አለ። የሷን ፕራይቬሲ እያስጠበቀ እሱ እዚህ 15 ዓመት ምናምን ሊፈረድበት ነው። የየትኛው መልአክ ነው እሱ? ሲጀምር ደግሞ አንዴ ስሟን አጥፍቶታል እኮ ኦሬዲ። እኔ የመሰለኝ ያለው እያስፈራራችሁ በምን ታስፈራሯለች? በእኛ እያስፈራራችሁ ሊሆን ይችላል። ወይ በእምነት ገላታለሁ የሆነ ነገር አረጋታለሁ፣ ወይ ደግሞ በፋሚሊ እያስፈራራችሁ ልጅ ነው እንዴ እሱ?
እንዴ አይታወቅም። ልጁ እያበደ ነው። ጭንቀት በጭንቀት ሲጀምር ልጅቷ የዛኔ ያለ የወንጀል ታሪክ ስር ያለች አይደለችም። ስለ እሷ በጣም ብዙ ነገር አጣርተናል። ምናልባት ልትናደድ ምናምን ባለጌ ምናምን ልትሆን ትችላለች፣ ግን ዲፕ የሆነ እንዲህ ትልቅ ያለ ምናምን የወንጀል ታሪክ የላትም። እሺ ተፈበቃል ነው። ሌላ ምንም ምርጫ የለንም። ምንም አንድ ምርጫ ያስቀመጠልን ምርጫ የለም። ቱፋኛንም እኮ ያመን እኔንም እኮ እንትን አለኝ። ሰምተዋል እያለኝ የነበረው ነገር ወንድሜ ነው፣ ጓደኛዬ ነው። ምንም ማለት ተቀይሜ ምናምን ነገር አይደለም፣ ግን ጭንቀቱ ምን ያህል እያሰራው እንደሆነ ግን ታውቀዋል። አንቺ እንደፈለግሽ አለምሽን እየቀጫሽ ምናምን ነገር እኔ እኮ አለሜን እየቀጫው ነበር። ትክክለኛ አለሜን እያቋረጥኩ ነበር። ቆይ እንዴት ነው እሺ ባስረዳው የሚገባው? እሱ እየመሰለ ያለው እኔ በዛ ሰዓት ላይ ያንን ነገር በቅቶ ፋዛ ቆይ ነበር። አይኖ ስልኬን ማጥፋቴ ልክ አይደለም፣ ግን ይሄ ነገር ይፈጠራል ብዬ ጭራሽ አላሰብኩም። ጭራሽ ቆይ እንዴት ቢያስብ ነው እንደዚህ እያደረገ ያለው? ጭራሽ እህትነትሽን ከኔ ፋቂው ነው እኮ እያለኛል። ዞሮ ያጠፋው እሱ ምንም የምናድበሰብስለት ምናምን ነገር አይደለም። በቃ ያጠፋ ሰው ደግሞ መቀጣት አለበት። እያንዳንዱ መረጃ እሱን የሚኮንን እሱ ላይ እሱን ወንጀለኛ ማድረግ የሚችሉ መረጃዎች ናቸው ያሉት። እሷ መስክራለች፣ ተጎዳውኝ የምትለው ልጅ መስክራለች። ከዛ ሲያልፍ ደግሞ መረጃ አለኝ እኔ የሷን ደህንነት ለመጠበቅ ስል ነው መረጃዬን ማቆየው ምናምን ነገር እያለ ነበር አይደለ? እሷ ምን አለችው ነው ዋናው ፖይንት። እንደዚህ ሲል እኮ አትጠብቀኝ፣ ቃል በቃል ያለችው እኮ ነው። እኔን አትጠብቀኝ፣ ለኔ አትዘንልኝ፣ አውጣው መረጃውን አለችው። የምር መረጃ ቢኖረው እንደዛ ስትለው ዝም ይል ነበር። ግን ገጥፋ ታደክምኛለሽ አንዳንድ ጊዜ ማለት አልገባችሁም እናንተ። ይሁን እኮ በቃ ራሱን እየበደለ ሰው የሚያኖር ሰው ነው እንዴ? ተውት ሌላውን ዶጌ። እኛን እኮ ጠረጠረ ሚሞሪ ወሰድሽ እኮ አለኝ እና ይሄ ልጅ ትክክለኛ ነው ያለች አስቦበት ነው እያደረገ ያለው። ተፋረተ በማርያም እንደዚህ አይደለም። ያሳምረ ታውቀዋለህ እኮ እንደዚህ አይነት ባህሪ እንደሌለው አንተ ራስህ። እኔማ እሱን እኮ አስቤ እኮ እስካሁን እኮ እየተፈጠረ ያለውን ነገር እኮ ከቨር እያደረኩለት እኮ ነው፣ እየተከላከልኩት እኮ ነው እንዴ። ከዚህ በላይ እኔ ምን እንዳደርግለት ነው የምጠብቂው? ኪያ እንዴ ወንድምሽ ስለሆነ ብቻ የግድ ወንጀል ሰርቶ አልሰራ መባል አለበት አላልኩም እኔ እንደዛ። ግን ደግሞ ሁሉም መረጃ ወደሱ እንደሚል ሁሉ የሆነ ነገር ደግሞ አለ ለሱ አለ የሆነ ነገር በቃ ራሱ የያዘው ነገር ወይ ያስፈራራችሁ ነው የሚሆነው። በምንም ልታስፈራራችሁ እኔ ጓደኛሽን አላብላትም። ያስፈራራት ምንችለው በእውነት ለጓደኛሽ እንድትቆርቆር አልፈልግም። ተቆርቆር አይደለም ግን ሁኔታው ነው እያየሹ ነው አይደል? እስከዛሬ ድረስ ይዤዋለሁ ሲለው ያለው መረጃ እሺ አሁን ልናየው ስንመጣ የለም ይላል። እሺ ምንድነው? እሺ እስቲ ይሄንን በምን እንፍታው? እስቲ ኪያ እናንተም እኮ ያመናችሁት አይደለም። ኪያ ጓደኛ አብራችሁ ተጡ አምነሻል? ምንድነው የምታወሪው? አንቺ ራስሽ ታውቂያለሽ እና ወይስ የተነፈሰብሽ እዛ ተጋባብሽ እንዴ? ምንም እኮ የማይመስል ነገር ነው እኮ እያወራሽ ያለሽ እኮ። የእብደት አወራር ነው እያወራ ያለው እኮ። ምን እኔ ከመጀመሪያው ጀምሮ አብዶ ነው አይደለም። በቃ የሆነ ነገር ጭንቀቱ ሊሆን ይችላል እንደዚህ እያደረገው ያለው። መጨነቁን እኮ ገባን፣ እኛም ተጨነቅን። ታውቃለህ አይደል? እንዴት ያው ከዚህ በፊት ምንድነው የሆነው? ሲጨነቅ ምንድነው ያደረገው? አታውቅምና ነው እኔ ሲጨነቅ ምንድነው ማደርገው? ቶፋ አድርጎ ከሆነ ይጨነቅ። መጨነቅ አይደለም በቃ ያብሰልስለው። ከዚህ በላይ የፈለገውን ነገር ያድርግ። ቢያደርገው ኖሮ ራሱን ይቅር አይለውም እንዴ? ምን ሆናችሁ ነው? እንደዚህ ቆሞ አይሄድም። ጥንካሬ ኖሮት እንደዚህ ቆሞ አያዋራንም። እንደዚህ ሊከራከረን እንደዚህ ሚሞሪን ወስደሻል ብሎ እስከሚያስከስስ ድረስ እኔ ጋር አይመጣም። እንደዚህ እህትነት ሽፋቂው ወንድምነት ፈቀው እኛ እህቶቹን እኮ ነው ያጣሉ። ከኛ ውጪ ሌላ ሰው አለው እንዴ? እኛ ሳለን እንዴ? ይኸውልሽ አሁን ኪያ አንቺ ከምትይው በላይ አንቺ ይኸውና አውቃለሁ ከምትይው በላይ ነው ያውቃለሁ። አያደርገውም ብዬ እኮ ውስጤ እኮ እያመነ ነው እኮ። ግን ደግሞ ፋክቱ እሱ አይደለም ኪያ። በቃ አንዳንድ ጊዜ እየመረረሽ የምትውጪው ነገር አለ። በቃ ዝም ብለሽ የምትጋጩው ነገር አለ። በቃ ግድ ከሆነ ግድ ነው በቃ ትውጪዋለሽ። ይሄንን ነገር እኔ ለማመን ራሱ ማለት ነው ለማመን ይጨንቀኛል። ማመን አልፈልግም እኮ ግን ደግሞ እያንዳንዱ ኤቪደንስ እያመጣ ያለው ወርቅ እሱን
እያንዳንዱ መረጃዎች እሱን ወቃሽ ሆነዋል። እንዴ ኪያሽ ምን ማድረግ ትችያለሽ አንቺ? ጠየቅሽው አይደል እንዴ? ሚሞር ጠየቅሽዋል አይደል? አላሳይሽም አለሽ። አላሳይሽም አላት። ስንቴ ነው ጠየቀኝ? ለኔም አለኝ። ከምልሽ በላይ ለምኜዋለሁ እና ለልጅታውላ ሲያሳያት ማለት ነው። በእምነት አንቺን እንዴት ነው የሚያምንሽ? ጓደኛዋ እኮ ናት ጉድ የሰራችሁ። ጓደኛሽ እኮ ናት። ያሳየኝ እሺ፣ ቪዲዮ ማሳየት የለበሽም እኮ መስክረሽ ሚዲያ ላይ ይለቀቅ እኮ አይደለም እኮ ያልነው እኛ አሳየንና በምናስፈራራት መንገድ እናስፈራራታለን። ማስተካከል ይችላል ነበር ሁሉ ነገር። ገብቶሻል አይደለ? ታዩ ሚዲያ ላይ ምናምን አይሂድ፣ ለፖሊስም ምናምን አያሳይ ጉዳዩን። ቢያንስ እኛ ማየት እንችል ነበረ። አንቺ አትጎጂ። አንቺ ጓደኛሽ አሁን ከምትጎዳው በላይ ትጎዳለች። አሁን ከሆንኩት በላይ መቼም ማለት አንተ ምንድን ነው እንደዚህ የምትሆነው? ምን ሆንኩኝ? አሁን ከምትጎዳው በላይ ትጎዳለች። እንደው ማለት ነው እንደዚህ አይነት ጓደኛ ስላላት ጠቁሟት፣ እንድታውቅ አድርጓት፣ እንድትጠነቀቅ ነበር እንደው ማድረግ የነበረበት። ለሷ ቢያስብ ነው የምልሽ። እቺ ልጅ በምንድን ነው በማን አንቺ ነገርልሻለሁ እያለች በምንድን አይጠብቃትም? እንዴት ነው አይጠብቃትም? ኪያ የሚመስል ነገር ቢያንስ እንኳን አንቺ ዝም ብለሽ አይጠብቃትም። ወዳጅሽ ምናምን ነገር ስለሆነ ወንድምሽ ስለሆነ ብቻ ዝም ብለሽ ያልሆነ ነገር እያመጣሽለት ነው ያለሽው እንዴ? በእምነት ለምን ስትል ነው እሷ የምትገላት? ማፊያ እኮ አይደለችም እኮ። ስለሷ እያንዳንዱ ነገር እኮ አጣርተናል እኮ። ዲፕ የሆነ የወንጀል ታሪክ የላትም ነው የምልሽ። ልጅቷ ልትናደድ ትችላለች ምናምን ነገር ማለት በህይወቷ እስከ ዛሬ ድረስ ማለት ነው። በህይወቷ እስከ ዛሬ ድረስ አንድም ቀን በወንጀል ተከሳ ማታውቅም፣ ከሳ ማታውቅም። ይሄ ደግሞ ስራችን ስለሆነ እናጣራለን። ባይዘው አትሊስት ቪዲዮውን ሲያሳያት ማለት ነው ፈርታ ትጠፋ ነበር። የእውነት ቢሆን ነው ልጅቷ እኮ ምንም እኮ የፍርሃት መንፈስ አልነበረባትም። ሲጀምር እኮ ውሻት ነው ያለችኝ ሁሉ ነገር። ቁልፉ አንቺ ጋር ነው? እኔ ጋር ነው የቤቱ። አዎ እርግጠኛ ነሽ? አለ ወሰደ። በምን እርግጠኛ ነሽ? አለ ወሰደ። አዎ እኔ ጋር ነው ያለው። በቃ ሳልፈን ሰጠው ወይ አጥፍቶ ዝም እንዲባል የምትፈልጊው አይደለም ነው? አይደለም። እሺ ምን የምትፈልጊው? እሺ ቢያንስ የሚያቀልለትን ነገር እንፈልግለት። ይሄ ልጅ እኮ የሚታሰረው ልኩን ነው። ለምን ካጠፋ ይከሰሳል። ማንኛውም ሰው እንደሚከሰስ ይከሰሳል። ምን አገባን? ይመለከተናል። ያጠፋ ሰው ይከሰሳል። እሱ አይደለም እናቴ ካጠፋች በጥፋቷ ልክ ልትከሰስ ይገባል እንዴ? እና የኔ ወዳጅ ስለሆነ የኔ ወንድም ስለሆነ አጥፍቶ እንደማንኛውም ሰው ላይ ከሰስ ነው ይከሰሳል አልኩ። እና ምንድነው የሚያቀልለት ነገር ማለት ምን ማለት ነው? አልፈራትም እኮ ሙከራ ነው ያደረገባት። እና ስለዚህ ምንም ኖርማል ነው። ሴት ነሽ ኪያ። አይደለም አላልኩም እኔ። መከሰስ ካለበት ይከሰስ እያልኩ አልነበረ እንዴ? ለፖሊስ አሳልፈ ይሰጣሉ። አጠገቡ ስለነበርሽ ነው። ሴት ደግሞ አንጀትሽ ተንሰፈሰፈ አይደል? እና የሆነ ነገር ይሁን ብቻውን እኮ ነው ሄደው ወይኔ ኪያ። እና የሆነ ነገር አሁን በምንድን ነው የምናውቀው? እሺ መኪና ስራ ለመግባት ባይሆን እንደ እብድ እኮ ነው ሄደው እንድከተለው አልፈቀደም። እንደዚህ እንድናስብለት ነው የሚፈልገው። እንደዚህ ተጨንቀንለት እሱ የሚለውን ነገር ጨካኙን ከው ይሄ ጭካኔ ነው እንዴ? እንዴው ማለም ጭካኔ ነው እንዴ? ምንም ያልመሰለ ጭካኔ አንቺ ነው እየጨከንሽ ያለሽው። ደግሞ ልጅቷ ላይ የተጎዳችዋ ልጅቷ ላይ አመንኳትም። በቃ ምንም ብታደርግ ላምናት አልቻልኩም። እኔ ሁሉ ሲያወራ እንባ የሚቀድመው ሰው አላምንም። እውነት ያለው ሰው እውነቱን ነው የሚያመጣው። እኔ እኮ ማለት ነው እቺ ልጅ እኮ ጠርጥሪያት እኮ በጥፊ ሁሉ መትቻታለሁ እያልኩሽ ምንም እንዳልጠረጠረ ምናምን አይነት ሰው እኮ አክት እያደረኩኝ አይደለም። ጠርጥሪያት አለቀሰች። ፊት ለፊታችን ላይ አልቅሳ መረጃ አለኝ የሚል ከሆነ ያውጣ። አይዘንልኝ አለች እኮ በፊት ለፊቱ አይዘንልኝ። ለኔ ያዝነው ነው አለችው። አዎ አላት። አትዘንልኝ አለችው። ስለዚህ ማንን ነው የሚጠብቀው? የልጅ አትዘንልኝ ያለችው ምናልባት ቪዲዮን ካጠፋችሁ በኋላ ቢሆንስ? ከዛ በፊት ነው ኪያ። አሁን ቪዲዮ ጠፋ እኮ ያለው እኮ ዛሬ እኮ አለኝ ከማለቱ በፊት ነው። እኔ እኮ አናግሬያታለሁ ለብቻዋ ጠርቼ ኪያ ውሸት ነው አለችኝ። የለም እንደዛ አይነት ቪዲዮ አለችኝ። ምን ያክል ብትተማመን ነው በራሱ ውሸት መሆኑን ምን ያክል እርግጠኛ ነው? እሱ መረጃ ይዞ በዚህ ልክ ኮንፊደንስ ሲሰማት እንዴ ሰው አይደል? እንዴት አይናደድም? እንዴት አይከፋውም? አጠፋ በቃ ወይ ቀድሞ ለኛ መናገር ነበረበት ወይ ማሳየት ነበረበት። ምኑን ነው የሚነግረን? ቪዲዮውን ማሳየት ነበረበት። ታውቃችኋል፣ እያወራችሁ ያላችሁት እኮ ስለመድፈር ነው። ታዲያ ሁኔታው እንዴት ነው? ሁኔታው ምንድነው? እሺ አንቺ ፍቅረኛሽ ናችሁ እንዴ? ማለት የት? ኦኬ እሺ
ሌላ ድራማ ጀመረ። ምን ተፈጠረ? ቤቱን ቁልፍ ካልሽ ቤቱን ሊድና እኔ ቤት ልጠብቅ። በቃ እዛ ቢያንስ የሆነ ነገር እንዳይሆን እዛ ልጠብቀው። ቤት ከሆነ ቤት ላይ እንጂ በምን አንቺን ካየሽ የበለጠ አውቃለሁ እኮ አንቺ ሂጂ። እሺ እኔ አልመጣም እንዲገልሽ ነው እንደ አንቺ የምትፈልጊው። አንቺም ሰበብ ሆነሽበት ልጁ እድሜ ልኩን ይታሰር ብቻ። አንቺ አሁን ለትንሽ ጊዜ ካጠገቡ ጥፊ በቃ ይሽ ተወደም እባክህ። እሳት ላይ ነዳጅ አይደለም ማድረግ ያለብን ምንድነው? በየሰዓቱ አዳዲስ ነገር አመጣው። ተቀይሮ ምን ተፈጥሮ ነው? ተገርሶ ይፈልጉ ምንድነው ካሊዱ ነው ደውል እና ምን አለ? ለምን ተረብሽ? ካላ ከደውለኝ ምን ነው ተፈ ለምን አነግረኝ? ምን ተፈጥሮ ነው? ስለሱ ነው ሊቶፋም ነው። ጨካኝ ሆነሃል በጣም። ምንም ጉዳይ እየመሰለኝም አይደለም። ምን ሆነ ነው እንዴ? ምንድነው? ንገረኝ። እኔ በእናት እውነት ነገር ከሆነ ልጅቷን እጅ አግኝ ተጠፍጥፍ ባረጋት ደስተኛ ነኝ። ለእውነት ልክ አለመሆኑ ነው። በምን የሆነ ጫካ ገብቷል ምናምን ነገር እያለ መቼም አሁን ከሄደ በኋላ እስቲ ሜራ ተረጋግተህ ነው ያለው ተፋ ምን ታደርገው?